ሰላም። ጠዋት ተነስታችሁ ወደ ስራ ቦታችሁ ትሄዳላችሁ እንበል። ስራችሁንም ስትሰሩ እንደናንተ አይነት ብቃት ያለው ሰው የለም። ነገር ግን ያችን አንድ ቀን ትሰሩና 3 ቀን እረፍት ትወስዳላችሁ። 3 ቀን እንኳን ባይሆን በመሃል እረፍት እየወሰዳችሁ በብቃታችሁ ነገሩን ታካክሳላችሁ። እንደዚህ አይነት ሰው ከሆናችሁ መሸነፋችሁ አይቀርም። ልክ እንደ አባባሉ ተሰጥኦ ጠንክሮ ካልሰራ ጠንክሮ መስራት ተሰጥኦን ያሸንፈዋል። እንደዚህ አይነት በጣም ትክክል የሆነ አባባል ከየትም ልታገኙ አትችሉም። አሁን ከደረስኩበት ደረጃ ላይ ከመድረሴ በፊት የሽያጭ ሰራተኛ ነበርኩ። ለድርጅቶች እየደወልን ምርቶቻችንን መሸጥ አለብን። አሁን እኔ በዛ ስራዬ በጣም የተካንኩ ነበርኩ። ልክ እንደኔ ሁሉ በሽያጭ ስራ በጣም የተካኑ ልጆችም ነበሩኝ። ነገር ግን እነሱ አንድ ሽያጭ ከፈጸሙ በኋላ ዘና ይላሉ፣ አዳዲስ መኪናዎች ይገዛሉ። ከዛን ደግሞ ድጋሚ ወደ ሽያጫቸው ይመለሳሉ። ሌሎቹ ደግሞ በሽያጭ ስራ ላይ በጣም መጥፎ የሚባሉ ነበሩ። እንግሊዝ ውስጥ ነን። ነገር ግን እነዚህ ሰዎች ከባንግላዴሽ ነበር የመጡት። እንግሊዘኛን በትክክል ማንበብም ሆነ መጻፍ አይችሉም። ስክሪፕቱን የማያውቁትም ደንበኞችም ሲያናግሯቸው ትክክለኛውን መልስም መመለስ አይችሉም። ብቻ ምን አለፋችሁ እነዛ ሰዎች ሽያጭ ላይ ምንም አይችሉም የሚባሉ ሰዎች ናቸው። ነገር ግን በአመቱ መጨረሻ ላይ እነዚህ ከባንግላዴሽ የመጡ ሰዎች ብዙ ሽያጭ ካስመዘገቡ ሰዎች መካከል 20ዎች ውስጥ ይመደባሉ። አሁን እነሱ መጥፎ ናቸው ብያቸዋለሁ። ለምንድን ነው 20ዎች ውስጥ የገቡት ብላችሁ ልትጠይቁኝ ትችላላችሁ። እናም ዛሬ ካልተሳካ ነገ ይሳካል፣ አሁን ካልተሳካ ነገ ይሳካል ብለው ስልኩን ሲቀጠቅጡት ነው የሚውሉት። የሰሩትን ብር ወደ ቤተሰቦቻቸው ወደ ባንግላዴሽ ለመላክ ብለው ያለማቋረጥ ለድርጅቶች እየደወሉ ሽያጭን ለመፈጸም ይሞክራሉ። እኛ አሁን ምሳ ልንበላ እንችላለን፣ እነሱ ግን ያለማቋረጥ ለደንበኞች ስልክ በመደወል ይሞክራሉ። እኛ ወደ ቤትም እየሄድን እነሱ የስራ ስልክ ይዘው አሁንም ሽያጭ ለመፈጸም ይሞክራሉ። አሁን እያልኩት ያለው ነገር እዚህ ዓለም ላይ ለማሸነፍ ከፈለጋችሁ እናንተ ብልህ ወይም ጎበዝ መሆን የለባችሁ። ወጥነት ብቻ ነው ሊኖራችሁ የሚገባው። ነገር ግን የሁሉም ነገር መጀመሪያ የእናንተ ውሳኔ ነው። ምን አይነት ሰው ናችሁ? እዚህ ዓለም ላይ ብዙ ብር ለማግኘት የምትፈልጉ አይነት ሰው ናችሁ? ነፃነታችሁንስ ትፈልጉታላችሁ? በፈለጋችሁበት ጊዜ በፈለጋችሁት ሰዓት የፈለጋችሁበት ቦታ ለመሄድ የምትፈልጉ አይነት ሰው ናችሁ? ቆም ብላችሁ ውሳኔን ወስኑ። በጊዜ ካልወሰናችሁ 30 ዓመት 40 ዓመት እና 50 ዓመት ላይ ስትሆኑ ያለፈውን 10 ዓመት ምን ሳደርግና እንዴት አለፈ ልትሉ ትችላላችሁ። ከዛም ያረጋችሁትን ነገር ማስታወስ ትጀምራላችሁ። እሺ 10 ዓመት አለፈብኝ። እሺ ያለፈውንስ 10 ዓመት ምን ሳደርግ ነበር ያለፍኩት? ሀብታም አልነበርኩም፣ ዓለምንም ዞሬ አላየውም፣ እንደ ሌሎችም ሰዎች ጥሩ ኑሮ የለኝም እና ምን አድርጌ ነው ያለፈውን 10 ዓመት እንዲህ እንደቀልድ ያለፈው ልትሉ ትችላላችሁ። ቁጭት ደግሞ በጣም ክፉ ነው። ምንም ሳሰሩ ያሳለፋችሁበትን ቀን እያንዳንዱን ቀን ያስታውሷችኋል። በዚህ ጊዜ እረፍት ስትወስዱ ስራ ከመስራት ቲቪ ባይ ይሻላል ብላችሁ የተኛችሁበት ቀን ሁሉም ነገር አእምሯችሁ ላይ እየተከታተለ ይመጣል። ያንን ህይወት መኖር የማትፈልጉ ከሆነ ግዴታ ወጥነት ሊኖራችሁ ይገባል። ብልህ መሆን አይጠበቅባችሁ። ምንም ያህል መጥፎ ብትሆኑ እንኳን ወጥነታችሁ ሊኖር ይገባል። ወጥነታችሁ ለጥፋታችሁ ወይም ለድክመታችሁ ማካካሻ ይሆናል። የእናንተ ስኬት የሚወሰነው አንድና አንድ ነገር በየቀኑ መሆን ያለባችሁ ቦታ ላይ ናችሁ ወይ ነው። ጠንክራችሁ ስለሰራችሁ ብቻ እዚህ ዓለም ላይ የምትፈልጉትን ነገር ታገኛላችሁ። ይህች ዓለም በጣም ድንቅ ነች የምልበት ምክንያት ይህ ነው። ፈጣሪ እናንተ የምትፈልጉትን ነገር እንደፈለጋችሁት ካሳያችሁትና በጣም ከጣራችሁለት ያንን ነገር በፈለጋችሁት መጠን ይሰጣችኋል።
ነገር ግን ገንዘብ እፈልጋለሁ፣ ነገር ግን ብዙ ሰዓት መስራት አልፈልግም። ወይም ደግሞ ቸልተኛ ከሆናችሁ ወይም ደግሞ ሰነፍ ከሆናችሁ ተራ ህይወት ነው የሚኖራችሁ። ተራ ያልኩበትም ምክንያት አለኝ። ተሰጥኦ ብቻ ካላችሁ ነው ተራ የምትሆኑት። ተሰጥኦ ከሌላችሁ ከተራም በታች ነው የምትሆኑት። ይህች ዓለም የውድድር ዓለም ነች። ውድድሩም በጣም ፍክክር የበዛበት ነው። እንደኔ አይነት በጣም ጥቂት አሸናፊ አይነት ሰዎች አሉ። በዛውም ልክ ደግሞ ብዙ ተሸናፊ ሰዎች አሉ። እቤታችሁ በጣም አዝኛለሁ ብላችሁ የምትቀመጡ አይነት ሰው ከሆናችሁ እንደኔ አይነት አሸናፊ የሞላበት ዓለም ስለሆነ መሸነፋችሁ አይቀርም። እዚህ ምድር ላይ ደግሞ አሸናፊዎች እንዲኖሩ ተሸናፊዎችም መኖር አለባቸው። ስለዚህ የህይወትን ጨዋታ እኛ እያሸነፍን እንሄዳለን ማለት ነው። ለሰው መራራትና ማዘን በጣም የሰለቸኝ ነገር ነው። እዚህ ዓለም ላይ ደስተኛ ስላልሆኑ ብቻ ነገሮችን ማሳካት ለከበዳቸው ሰዎች ቁጭ ብዬ አላዝንም። እኔም ልክ እንደነሱ አይነት ደስተኛ ያልነበርኩበት ጊዜ ነበር። እኔም ያዘንኩበት ጊዜ ነበር። ነገር ግን ማድረግ ያለብኝን እንዳለ ነገር እያደረኩ ነበር ያዘንኩት። ባዝንም ብከፋም ደስተኛ ብሆንም ማድረግ ያለብኝን ነገር አከናውናለሁ። ኪክ ቦክሲንግ ስደባደብ ብዙ ጊዜ እፈራ ነበር። እየፈራውም ቢሆን ገብቼ ተደባድቤ ወይ አሸንፌ ወይ ተሸንፌ እወጣለሁ። በደከመኝ ሰዓት ተጨማሪ ሰዓቶችን ቁጭ ብዬ ሰርቻለሁ። በህይወት ብዙ መንገድ የምትሄዱት በዚህ መንገድ ብቻ ነው። ማድረግ ያለባችሁን ነገር በማድረግ። እንደዛ ላላረጉ ሰዎች ደግሞ ቁጭ ብዬ የማዝነው ለምንድን ነው? ድብርት ውስጥ ስለገቡ፣ ደስተኛ ስላልሆኑ፣ ጥሩ ስሜት ስላልተሰማቸው ብቻ ሊደርሱ የሚገባበት ቦታ ሳይደርሱ የቀሩ ሰዎች እዛው መሬት ላይ ሆነው ይቀራሉ። እኛ አሸናፊዎች ከላይ ሆነን እናያለን። እላይም ሆነን የተገኘንበት ምክንያት እኛ ስሜቶቻችንን ስለማናዳምጥ ነው። ብናዝንም፣ ብንከፋም፣ ብንደሰትም እኛ መድረስ ለሚገባን ቦታ ቁጭ ብለን እንተጋለን። ስለዚህ እኔ ባዘንኩበት ሰዓት፣ እኔ በተከፋው ሰዓት ስሜቴን ችላ ብዬ እዚህ ቦታ ላይ ከደረስኩ በኋላ ለምንድን ነው ልክ እንደኔ ህመማቸውን አልፈው እዚህ ቦታ ላይ ላልደረሱ ሰዎች የማዝነው? አንድ መረዳት ያለባችሁ ነገር፣ መስራት ላለባችሁ ነገር፣ የሚያነቃቃችሁ ነገር ስላጣችሁ ወይም ደግሞ ድብርት ውስጥ ስለገባችሁ ብቻ መስራት ያለባችሁን ነገር ስላልሰራችሁ እናንተ ትክክል ናችሁ ማለት አይደለም። ለእናንተ ምንም አይነት ሀዘኔታ አያስፈልግም። አሁን እኔ ሴት አይደለሁም፣ ሴቶቹን ወክዬ ላወራ አልችልም። ነገር ግን ወንድ ከሆንክ ምንም ይሰማምን ጠዋት ተነስተ ማድረግ ያለብህን ነገር እንዳለ ማድረግ አለብህ። ታመ ሆስፒታል አልጋ ላይ እስካልተኛ ድረስ ስሜቶችን ልታዳምጥ አይገባም። አዝኛለሁ፣ ከፍቶኛል፣ ድብርት ውስጥ ገብቻለሁ ብለህ ቁጭ ልትል አይገባም። አንተን እዚህ ምድር ላይ ለማምጣት ለለፉት ለእናትና አባትህ፣ ለአያትና ለሙሉ ዘርህ ብቸኛ ተጠያቂ የምትሆነው አንተ ራስህ ነህ። ታይታኒክ ሲሰምጥ እኮ ወንዶቹ ልክ እንደ ሴቶቹ ዘለው ማምለጥ ይችሉ ነበር እኮ። እርግጠኛ ነኝ ወንዶቹ መሞት ፈልገው አይደለም መርከቡ ላይ የቀሩት፣ ማድረግ ያለባቸውን ነገር መፈጸም ስላለባቸው ብቻ ነው። አሁን እኔ የ35 ዓመት ጎልማሳ ነኝ። በኖርኩባቸው በ35 ዓመታት ሙሉ አንድም ሰው ለሚፈልገው ነገር በደንብ ጥሮ ሳያገኘው ቀርቶ አይቼ አላቅም። ይህች ዓለም ለሚሞክር ሰው በጣም ሰጪ ነች። ፈጣሪም ከላይ ሆኖ ይመለከታል። በጣም ለሚጥር ሰው የሚገባውን ነገር ይሰጣል። እዚህ ዓለም ላይ አንድም ሰው በትክክል በልቶ በትክክል ጠዋትና ማታ ጂም እየገባ ጠንክሮ እየሰለጠነ ትክክለኛ የሰውነት ቅርጽ ላይ ያልደረሰ አይቼ አላውቅም። እነዚህን ነገሮች በሙሉ በጥንቃቄና በደንብ ካገናወናችሁ እርግጠኛ ነኝ የተስተካከለ ሰውነት ወይም ቅርጽ ላይ ትሆናላችሁ። ህይወትም ልክ እንደዚሁ ነች። ራሳችሁን እያዋሻችሁ ካልሸወዳችሁ
ለራሳችሁ ብዙ ሰበብ ካላበዛችሁ፣ ማድረግ ያለባችሁን ነገር እያንዳንዱ ካደረጋችሁ እዚህ ዓለም ላይ የምትፈልጉትን ነገር አንድ በአንድ ታገኛላችሁ። ስለዚህ እዚህ ዓለም ላይ የሚፈልጉትን ነገር ያላገኙ ሰዎች ተሸናፊ እንደሆኑ ወዲያው አውቃለሁ። አሁን እኔ እዚህ ቦታ ላይ ለመድረስ ራሴን በስቃዮች ውስጥ ካሳለፍኩ በኋላ እንደኔ መሰቃየት ፈርቶ ሕይወቱን ምስቅልቅል ለወጣበት ሰው ማዘን በጣም ይከብደኛል። አብዛኛው ሰው ስቃይን ለመሸሽ ይሞክራል። እኔ ግን ራሴን ስቃይ ውስጥ እከታለሁ። ሕይወት የእጃችሁን የሚሰጣችሁ እናንተ ለዛ ነገር ዋጋ ስትከፍሉላት ነው። ስለዚህ እኔ እዚህ ቦታ ላይ ለመድረሴ ብዙ ዋጋም ከፍያለሁ፣ ብዙ ስቃይም ተሰቃይቻለሁ። በምትኩ ምን አገኘሁ? በዚህ ምድር ላይ የምፈልገው እያንዳንዱን ነገር አገኘሁ። መሰቃየት ሳይፈልግ ግን ምስቅልቅል ያለ ሕይወት እየኖረ ያለ ሰው የሚፈልገውን ነገር በእርግጥም አላገኘም ማለት ነው። ለምን? የሕይወትን ቀላል መንገድ ስለመረጠ ነው። የሚያስፈራችሁ ነገር ስቃይ ከሆነ ተሰቃዩ። የምትፈልጉት ነገር ገንዘብ ከሆነ በደንብ ጠንክራችሁ ልፉ። ስትለፉም ስቃያችሁ እየተቆጠረ መሆኑን ማወቅ አለባችሁ። የምር አጥብቃችሁ አንድን ነገር ከፈለጋችሁ ታገኙታላችሁ። እዚህ ምድር ላይ የምፈልገውን መኪና በፈለጉበት ሰዓት እገዛለሁ። የፈለግኩትንም ቤት አማርጬ መግዛት እፈልጋለሁ። ይህን ሁሉ ማድረግ ከቻልኩኝ እናንተም ለምንድን ነው ማድረግ የማትችሉት? ሁላችሁም እኔ ያደረኩትን ነገር ማድረግ ትችላላችሁ። እዚህ ምድር ላይ በደንብ ለመሰቃየት ተዘጋጁ። ወጥነት ባለው መልኩ በየቀኑ ስሜታችሁን ችላ እያላችሁ ነገሮችን ፈጽሙ። እንደዚህ ካረጋችሁ እኔ በሙሉ ቃሌ በእርግጠኝነት ነግራችኋለሁ፣ የምትፈልጉትን ነገር ታገኛላችሁ። መልቲ ሚሊዮነሩ አንድሩ ቴት በዚህ መንገድ አስተምሮናል። እስካሁን ቪዲዮውን የተከታተላችሁ እንደወደዳችሁት ተስፋ አድርጋለሁ። ሰብስክራይብ እና ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ።